ባለፉት 7 ዓመታት የመደመር መንግስታችን ለውጥ ለማምጣት ትኩረት አድርጎ ከለውጡ በኋላ ሲሰራባቸው ከነበረባቸው የኢትዮጵያ መሰረታዊ ስብራቶች ተብሎ ከተለዩት ውስጥ አንዱ የአካባቢ ጥበቃ ጋር የሚያያዝ ነው። እሱ ላይ ያለውን ከፍተኛ መዛባትና የበረሃማነት መስፋፋት የአካባቢ ደን መራቆትን ለማስተካከል የአረንጓዴ አሻራ ፕሮግራም ተቀርጾ ሲሰራ ቆይቷል። በክልላችንም በዚህ ስራ ባለፉት ላይ ሊያድግ ችሏል። ይሄ ከፍተኛ የሆነ ውጤት ነው ሊባል ይችላል። እንግዲህ ዘንድሮም የአንድ ጀንበር ተከላውን እንደ ክልላችን በአገር አቀፍ ደረጃ የተያዘውን እቅድ የ800 ሚሊዮኑን ለማሳካት ከጧት ጀምሮ የክልላችን ሕዝብ ከጫፍ ጫፍ ወጥቶ እየተከለ ነው የሚገኘው። ባለፉት ዓመታት እንግዲህ ይሄ አጠቃላይ የተወሰደው እርምጃ 3 መሰረታዊ ለውጦችን አምጥቷል። አንደኛውና ዋነኛው ከአካባቢ ጥበቃ ጋር ተያይዞ ከፍተኛ የሆነ የአፈር ጥበቃ ስራዎች በስፋት እንዲሰሩ ችግኝ ማዘጋጀት ባህል በረንድ ግን ከፍተኛ መዛባት መጥቶ ነበር። እዚህ ላይ ከፍተኛ ለውጥ መጥቷል። አንዱ መሰረታዊ ለውጥ ይሄ ነው። ሁለተኛውን የአካባቢ ምህዳሩ በተሻለ ሁኔታ ላይ እንዲሆን ውጤታማነቱን በዛው ልክ እንዲጨምር ከፍተኛ እድል የፈጠረው ከ17% የነበረው ወደ 29% ደርሷል። በሚቀጥሉት ዓመታት 40ና ከዛ በላይ የአየር ሁኔታ በጣም በከፍተኛ ደረጃ ተሻሽሏል። ብዙ ተክሎች ያሻል። ይሄ ደግሞ ከፍተኛ ውጤት እንዲመጣ አድርጓል። አቮካዶ በኢትዮጵያ ኤክስፖርት ውስጥ አልነበረም፣ አሁን ኤክስፖርት ነው። ሙዝ የኢትዮጵያ ኤክስፖርት ውስጥ አልነበረም፣ አሁን ኤክስፖርት ነው። ይሄ የአረንጓዴ አሻራ ውጤት ነው። ቡናችን 600-700 ሚሊዮን ዶላር ነው ከላው ላይ የሚገኘው። አሁን 3.1 ቢሊዮን በላይ ነው ዘንድሮ የተመዘገበው። በሚቀጥሉት ዓመታት 5-6 እያለ መሄዱ አይቀርም። ይሄም በአረንጓዴ አሻራ ውጤት ነው። ቅድም የጠቀስኳቸው የችግኝ ብዛቶች እነዚህን መሰረታዊ የቡና፣ የሻይ፣ የፍራፍሬን አይጨምሩም። ከዛ ውጭ ያሉ ናቸው። እነዚህን ደግሞ ራሳቸውን በቻሉ ፕሮግራሞች ተቀርጸውለት በዚሁ መንፈስ እየተሰራ ነው ያለው። በአጠቃላይ ግን ምርትና ምርታማነት ትርጉም ባለው መልኩ እንዲጨምር አድርጓል። ይሄ በሚቀጥሉት ዓመታትም ተጠናክሮ ይቀጥላል ማለት ነው። አሁን ባለንበት ወቅት አንደኛ የ2018ን እየተከለ ነው። የ2019ም ዝግጅት አልቋል ማለት ነው። ችግኝ ማዘጋጀት የ2019 አሁን ነው የሚሰራው ማለት ነው። በጋው ላይ የ2019 ችግኝ ማዘጋጀት የተንከባከብ ተከላውን ደግሞ በተመሳሳይ መልኩ የተተከለውን ደግሞ እንንከባከባለን። ስለዚህ ይሄ ፕሮግራም በቀጣይነት ሲግኒፊካንት የሆነ መሰረታዊ ለውጥ አምተን የሚፈለገው ደረጃ እስክንደርስ ትኩረት አድርገን የምንሰራ ይሆናል። ህዝባችንም አስደናቂ ስራ እየሰራ ነው ያለው። በገዳ ባህል ተዳክሞ የነበረው ከተፈጥሮ ጋር የነበረን ትስስርና ዝምድናና አካሄድ አሁን በመሰረታዊነት የተስተካከለበትና ውጤታማ የሆነበት ነው ሊባል ይችላል። በክልላችን እነዚህ በረሃማ የሆኑ አካባቢዎች ላይ ከፍተኛ ትኩረት ተሰጥቶ 3 ነገር ላይ ነው የሚሰራው። አንደኛው የውሃን የማስተዳደር ስራ ነው የምንሰራው። ይህንን ትናንሽና መካከለኛና ትናንሽ ግድቦችን መስራት፣ እያንዳንዱ አርብቶ አደር በየቤቱ ውሃ ማከማቻ እንዲኖረው ማድረግ፣ ኢሪጌሽኖችን መስኖ ስኪሞችን መስራት አንደኛው ስራ ነው። ሁለተኛው ስራ የተከላ ስራ ነው። እነዚህን የዛፍ ተከላ አንዳንድ ምርትና ምርታማነትን የሚጎዱ ዛፎች አሉ። እነሱን የማስወገድ ትክክለኛ ዛፎችን እየተከሉ የመሄድ ስራ ነው። ይሄም አግሬሲቭሊ ባለፉት ዓመታት ከአፈር ጥበቃ ስራ ጋር እየተሰራ ነው የመጣው። ሶስተኛውና መሰረታዊ ነገር ለዚህ አካባቢ የሚሆን ምርት እንዲያመርቱ ማድረግ ነው። ለበረሃማ አካባቢ የሚሆኑ ምርቶችን የተለያዩ ኢኒሼቲቮችን ቀርጸን እየሰራን ያለ ነው። በዚህ አካባቢ ለምሳሌ የፍራፍሬ ላይ ትኩረት ተደርጎ እየተሰራ ነው ያለው። ጥጥ እሱም በተመሳሳይ መልኩ የዚህ አካባቢ ኢኒሼቲቭ ቀርጸን እየተከለ ነው ያለው። ከዚህ ከአየር ሁኔታው ጋር የሚመጥን ስራ እንዲሰራ ነው ለማድረግ እየታሰበ ያለው። ይሄ ከረዩ ማህበረሰብ ነው። ኦሮሞነትን ጠብቆ የቆየ ትልቅ ባህል ያለው ትልቅ እሴት ያለው ህዝብ ነው። በከፍተኛ የተለያዩ ጫናዎች ስር የኖረ ህዝብ ነው። እነዛን ተቋቁሞ አካባቢውን ለመቀየርና ወደ ምርት ለመግባት እንደ አርብቶ አደር ብቻ ሳይሆን በእርሻም ከፍተኛ ተሳትፎ ለማድረግ ከፍተኛ ርብርብ እያደረገ ያለ ህዝብ ነው። ይሄንን በሁሉም አካባቢ በቦረናም በሐረርጌም ቆላማ አካባቢዎች ላይ ከፍተኛ ትኩረት ተደርጎ የተሰራበት የመጣ ተጨባጭ ውጤቶችም የተገኘበት በረሃማ አካባቢዎች ከላው ላይ የሚሸሽበት ሳይሆን ተሰርቶ ህይወት የሚለወጥበት እየመጣ ያለ